ሰላም እንዴት ናችሁ? የተወደዳችሁ የቻናላችን ቤተሰቦች ወንጌል በሚለው ርዕስ ላይ አሁንም እየተነጋገርን አለን። እንግዲህ ይሄ ነገር ለሰው ልጆች ሕይወት በጣም ኢምፖርታንት ስለሆነ ባለፈው ፓርት ላይ መጨረሻ ላይ የጸሎት ጋይድ የሚያደርግ የጸሎት ቃላቶችን በዛ ላይ አስቀምጠን ነበር። ስለዚህ ያንን ጸሎት የጸለያችሁ ወንድምና እህቶቼ I want to congratulate you እንኳን በሰላም እንኳን በደህና ወደዚህኛው መንግስት መጣችሁ ተቀላቀላችሁ ልላችሁ እወዳለሁ። ምክንያቱም ይሄ ባይዘዌ ከምናየው ከየትኛውም ነገር በላይ የሆነ ትክክለኛ እውነት የሆነ ነገር ነው። ብዙ ሰዎች የሃይማኖት አንድ ሴክተር ይመስላቸዋል። ወንጌል እንደዛ አይደለም። እግዚአብሔር ሰማይና ምድር የፈጠረው አምላክ ለሰው ልጆች ኃጢአት የሰጠው መፍትሄ ነው። አይ ቲንክ እያወራ ነው አለን። ስለዚህ ያንን ጸሎት የጸለያችሁ ሰዎች ምንድን ነው በህይወታችሁ ላይ የምታገኙት የሚለውን ነገር ዛሬ ደግሞ እናነሳለን። የመጀመሪያውና ትልቁ ነገር የህይወት ዋስትና። ብዙ ጊዜ የህይወት ዋስትና ሲባል ከንብረት ውድመት ጋር ከሞት ጋር እናያይዘዋለን። ትክክል ነው። የህይወታችሁ ግን ዋስትና የሚሆነው በዚህ ሰዓት ላይ እግዚአብሔር ራሱ ለእናንተ ዋስትናችሁ ይሆናል። ሰማይና ምድርን የፈጠረው አምላክ፣ ምንም የማይሳነው አምላክ፣ ሁሉን በእጆቹ ይዞ ያለው አምላክ የህይወታችሁ ዋስትና ይሆናል። ስለዚህ የዘላለም ህይወት እንዳላችሁ እርግጠኛ ትሆናላችሁ። ኤኒ ታይም ከዚህ ምድር ላይ ሞታችሁ ብትሄዱ ወር ደግሞ በተለያየ ምክንያት ምድር ኢንድ ብታረግ እንኳን የዘላለም ህይወት እናንተ ጋር አለ። ዘላለም የምትኖሩበት ዋስትና እግዚአብሔር ሰጥቷቸዋል። ለዚህ ነው ኢየሱስ ሲናገር በእኔ የሚያምን ቢሞት እንኳን አለ ሕያው ይሆናል። ቢሞት እንኳን ሕያው ይሆናል። ስለዚህ ለምን አንደኛ አሁን ብትሞቱ በኋላ ላይ በትንሣኤው ኃይል እንደ ኢየሱስ ክርስቶስ ምንነሳበት ለሚያምኑ ሁሉ የተሰጠ ተስፋ አለ። ሁለተኛ ነገር ደግሞ ህይወት በስጋዊ ነገር በምናየው ነገር ብቻ ላይ እንደማይዘጋል በዛ ላይ መጨረሻው እንዳልሆነ እንረዳለን ማለት ነው። ስለዚህ የህይወት ዋስትና አላችሁ። የዘላለም ህይወት በእጃችኋል። የዘላለም ህይወት ማለት እግዚአብሔር አብን ማወቅ፣ ልጁን ኢየሱስ ክርስቶስን ማወቅ። እግዚአብሔርን የሚያውቅ ሰው ደግሞ ህይወቱ እየለመለመ እየበረታ ከፍ እያለ ይሄዳል። ለምን? እግዚአብሔር የከፍታዎች ሁሉ ፈጣሪ የከፍታዎች ሁሉ መጨረሻ ዋና ስለሆነ ማለት ነው። ሌላው ይህንን የወንጌል እውነት ያመነና የተቀበለ ሰው ማንነቱ ይለወጣል። አይታችኋል? ሰዎች ኃጢአትን እንዲሰሩ የሚያደርጋቸው ነገር ያሰቡት ሐሳብ ብቻ ሳይሆን ብዙዎች ኃጢአት ልክ እንዳልሆነ ያስባሉ፣ ግን ከኃጢአት ህይወት መላቀቅ አይችሉም። ለምን? ውስጣቸው የሚገፋ ባህሪ ስላለ፣ ወደ ኃጢአት የሚጎትት ባህሪ ስላለ። ያ ባህሪ የተፈጠረው ውስጣቸው ካለው ከመንፈሳቸው ከልባቸው ነው የሚመነጨው። ያ ልብ ደግሞ በክርስቶስ ኢየሱስ ስራ አዲስ ሆኖ ተቀይሯል፣ ላመኑ ሰዎች ማለት ነው። ስለዚህ አዲስ ሆኖ ስለተቀየረ የአይደንቲቲ ለውጥ፣ የማንነት ለውጥ ከዚህ በኋላ በእኔ በነገዴ በቋንቋዬ በማንነቴ ፊዚካሊ በሚታየው አፒራንሴ ሳይሆን የምጠራው ሰማይ እኔን በጠራበት ማንነት ነው የምጠራው። ሰማይ ስለ እኔ ሲያወራ በእሱ ያመኑት ማንም በክርስቶስ ቢሆን ይልና አዲስ ፍጥረት ነው። አዲስ የሆነ ማንነት በእኔ ውስጥ አለ ማለት ነው። ያም ከእግዚአብሔር በመወለድ ያገኘሁት ዳግም ልደት የሚለው ሐሳብ ማለት ነው። ያ አዲስ ማንነት በዛ ሰው ውስጥ ይገባል ወይም ደግሞ በዛ ሰው ውስጥ መኖር ይጀምራል ማለት ነው። ያ ማለት ያ ሰው ሆኖ ያንን ሰው ሆኖ ነው ያ ማንነት የሚኖረው። ስለዚህ ያንን አዲስ ማንነት ይቀበላል ይህ ሰው ማለት ነው። ሌላ ነገሮችን ልናደርግ የምንነሳሳበት ኢንቴንሽናችን ይቀየራል። መነሳሳታችን ይሄ ነገሮችን እንድናደርግ የሚያደርገን ነገር ይቀየራል። ለምሳሌ መልካም ነገር ሰው ሁሉ ማድረግ ይፈልጋል። መልካም ነገር ግን የምናደርገው ለመዳን መሆኑ ያበቃል ማለት። ምክንያቱም ለመዳን መልካም ነገር በማድረግ እንደማንድን እናውቃለን፣ አንደርስታንድ እናደርገዋለን።
ስለዚህ መልካም ነገር እናደርጋለን። መልካም ነገር የምናደርገው ከእግዚአብሔር በተሰጠን ባህሪ በተሰጠን ማንነት መሆን ይጀምራል ማለት ነው። ሌላው ትልቁ ነገር በህይወታችን ላይ የሚቀየረው ነገር የምንኖርለት ዓላማ ይቀየራል። ኮምፕሊት የሆነ ቼንጅ ነው የሚሆነው። ምናልባት እስካሁን ስለተወለድኩ ነው የምኖረው የሚል ሰው ሊኖር ይችላል። ለቤተሰብ እኔ እኮ ለእናቴ ነው የምኖረው የሚል ሰው ሊኖር ይችላል። አይ እኔ እኮ ለጓደኛዬ እንትና እኮ ስላለች ነው እስከዛሬ ያለሁት ብሎ የሚል ሰው ሊኖር ይችላል። የተለያየ ልንጠራው የምንችለው የመኖራችን ምክንያት ወይም የመኖራችን ዓላማ ብለን የያዝናቸው ነገሮችን እንቀይራለን ማለት ነው። ከዚህ ሰዓት ጀምሮ የመኖራችን ዓላማ እግዚአብሔር ራሱ መሆን ይጀምራል ማለት ነው። ለምን? ታረቅና በቃ ከእግዚአብሔር ጋር ህብረት ፈጠርን። አሁን እኮ የእግዚአብሔር ልጆች ነን። ስለዚህ ለአባታችን ፈቃድ ለአባታችን አጀንዳ እንኖራለን። አባታችን ደግሞ ለእኛ መልካም የሆነውን ነገር ሁሉ ያስብልናል። መልካም የሆነውን ነገር ሁሉ ያቅድልናል። ቻሌንጆቻችንን ያሳልፈናል፣ ያጠነክረናል። የእርሱን ማንነት በእኛ ህይወት ላይ እስኪታይ ድረስ በምህረትና በትዕግስት ይጠብቀናል ማለት ነው። ስለዚህ ይህንን መረዳት ህይወታችን በሰማነው ወንጌል ላይ በሰማነው እውነት ላይ ተተክሎ እንዲኖር ያደርገዋል ማለት ነው። ወንጌልን ስናስብ የሆነ ግንብ ውስጥ ወይም የሆነ ቤተክርስቲያን የሚባል ቦታ የሚደረግ ሃይማኖታዊ ልምምድ አይደለም። ከዛ ያልፋል። በእያንዳንዱ ህይወታችን፣ በስራችን፣ በትምህርታችን፣ በቢዝነሳችን፣ በምናደርገው በየትኛውም እንቅስቃሴ ላይ ተጽዕኖን የሚፈጥር የእግዚአብሔር መልካምነት ማለት ነው። የምስራች የተባለው እሱ። ሰይጣን ገንዘብ ለሰው ልጅ ይሰጣል። ሰይጣን ገንዘብ ሲሰጥ ግን ሰዎችን ህይወታቸውን አጥፍቶ ወይም ህይወታቸውን አጎሳቅሎ ገድሎ ነው። እግዚአብሔር ግን በትክክለኛው መንገድ ለሰው ልጆች የሚያስፈልጋቸውን ነገር ይሰጣቸዋል። ስለዚህ ወንጌል ለሁሉም የህይወታችን ምዕራፍ ይሆናል ማለት ነው። ሁለንተናዊ የሆነ ለውጥ ነው ማለት ነው። እዚህንን ነገር መረዳታችን ህይወታችንን ሙሉ ለሙሉ ለዚህ እውነት እንድንሰጥ የሚያደርገን ትልቅ መረዳትን እናገኛለን ማለት ነው። ወንጌልን በትክክል ስናውቀው። ለዚህ ነው ጳውሎስ ሲናገር አስቀድሞ ለአይሁዳዊ ከዛም ለግሪክ ሰው ለሚያምን ሁሉ አለ የእግዚአብሔር ኃይል ለማዳን ነው አለ። የእግዚአብሔር ኃይል ሰዎችን ያድናቸዋል፣ ካሉበት ሁኔታ ያወጣቸው። የእግዚአብሔር ኃይል ለማዳን ነው አለና ከዛስ በወንጌል አላፍርም። ስለዚህ ጳውሎስ ይህንን ወንጌል ሳያፍር የሚናገረው የእግዚአብሔር ኃይል የተገለጠው ኃጢአተኛውን ለመቅጣት አይደለም። በእርግጥም ያ ኃይል የሚገለጥበት ሲዝን አለ። ሰዎችን ለማጎሳቆል ለሌላ ለብዙ ነገር አይደለም። የእግዚአብሔር ኃይል የተገለጠው ሰዎችን ካሉበት ሁኔታ ለማዳን። ስለዚህ ህይወታችንን የምንሰጥለት ህይወታችንን የምንሰዋለት ትልቅ እውነት እንደሆነ በዚህ ውስጥ መረዳት እንችላለን ማለት ነው። ይህንን በመረዳት ውስጥ ወደ ወንጌል ራሳችንን እያሳደግን እግዚአብሔርን ወደ ማወቅ እግዚአብሔርን ወደ መምሰል። ምክንያቱም በወንጌል ሰዎች ሪሊጂየስ ሳይሆን የሚሆኑት ስፒሪቹዋል ነው የሚሆኑት። ያ ማለት ምን ማለት ነው? የሆነ ሃይማኖታዊ ወግና ስርዓትን እያደረጉ ሳይሆን የገባቸውን ወግና ስርዓት ህይወታቸው ላይ እየተገበሩ ወይም እየመነዘሩ እየተጠቀሙ የሚሄዱ ሰዎች ነው የሚሆኑት። ጠላትን ውደድ የሚለውን እያወቁ ጠላታቸውን የሚጠሉ ሳይሆን ጠላትን መውደድ ትርጉም እንዳለው አውቀው ጠላታቸውን ለመውደድ ራሳቸውን የሚሰጡ ሰዎች ነው የሚሆኑት ማለት ነው። ስለዚህ ወንጌል የሰውን ህይወት የመቀየር ኃይል አለው። ያም የእግዚአብሔር ኃይል የተገለጠበት በሰውኛ ምስኪን የሚመስል ግን ትልቅ የእግዚአብሔር ኃይል የተገለጠበት የእግዚአብሔር ፕሮግራም ነው ማለት ነው። ስለዚህ ይህንን መረዳት ከዚህ እውነት ወደ ግራም ወደ ቀኝም እንዳንል በዚህ እውነት ላይ ህይወታችንን እንድንመሰርት ይረዳናል ማለት ነው። ስለዚህ
አንዳንድ ቃላቶችን የእግዚአብሔር ቃል ላይ ማንበብ ሊኖርብን ይገባል። ምናልባትም እንደ አሳይመንት አድርጋችሁ እንድትወስዱ ትፈልጋለሁ። ስለዚህ እነዚህን ጥቅሶች ጽፋችሁ ያዙና እያነበባችሁ በነዛ ጥቅሶች ላይ የተባለው እውነት ምንድን ነው የሚለውን ለመረዳት ደጋግማችሁ እንድታሰላስሉት ያንን ቃል በዚሁ መክራችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ከ3 እስከ 4 ያለውን ቃል የኢየሱስ ክርስቶስን ሞትና የኢየሱስ ክርስቶስን ትንሣኤ ያወራልና ምክንያቱንም ያወራል። ስለዚህ ምን ማለት ነው እያልን በመቆየት ውስጥ መንፈስ ቅዱስ ያስተምረናል ማለት ነው። መንፈስ ቅዱስ ወደ እውነት ሁሉ ይመራናል ማለት ነው። ሌላው ሮሜ ምዕራፍ 3 ከቁጥር 21 እስከ 26 ድረስ ሮሜም በጣም ብዙ የሚያወራቸው ሐሳቦች አሉ። ስለ ኃጢአተኝነት፣ ሰዎች በዓለም ሁሉ ላይ ስለሆነው ኃጢአት፣ ከዛ በክርስቶስ ኢየሱስ ቤዛነት እንዴት መጽደቅ እንደምንችል ይህንንም ክፍል እንድታነቡ ትጋብዛችኋለሁ። ሌላ ኢሳይያስ ምዕራፍ 53 ይህም ክፍል የኢየሱስ ክርስቶስን ስቃይ በደንብ አድርጎ የሚገልጽና ለምን እንደሆነ አሁንም የሚያስረዳ ክፍል። እነዚህን 3 ክፍሎች አንብቧቸው፣ አሰላስሏቸው። ማሰላሰል ማለት እያሰቡት መቆየት ማለት። ስለዚህ እያሰላሰላችሁ ቆዩ። ጌታ ኢየሱስ ይባርካችሁ። በሚቀጥለው ክፍል ደግሞ እንገናኛለን። ይህንን ደግሞ ቻናል ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር እለምናችኋለሁ። ተባረኩ።